ጨሌውን ምን በሉ ጣሉ። አሁን ጠበል ልትጠመቁ ስትሄዱ በቤት ውስጥ መንፈስ ይቀራል። የማትጮሁት ለዛ ነው። እባካችሁን ጨሌ ስትጥሉ ዝም ብላችሁ ወንዝ አትጣሉ። ማዘዝ ነው። እነዚህን 4-3 ነገሮችን አዛችሁ ስትሄዱ መንፈሱ አይቀርም፣ ሄዶ ይያዛል ጸበል ቦታ ላይ ብዬ ዚግዛግ ቲዩብ። ጠበል ልትጠመቁ ስትሄዱ በቤት ውስጥ መንፈስ ይቀራል። የማትጮሁት ለዛ ነው። ጸበል ስትሄዱ ማትጮሁት። አንዳንድ ጊዜ በቤት ውስጥ ችግር አለብኝ፣ በቤት ውስጥ ይከብደኛል፣ ጸበል ቦታ ሲሄድ ግን አልጮህም እና የሆነ ነገር ችግር አለብኝ ትላላችሁ እና ያላችሁ አማራጭ ከቤት አስራችሁ መውጣት ነው። ታሰር ብላችሁ ማሰር፣ ወይም ደግሞ ቀድመኝ ጸበል ሄደ ጠብቀኝ፣ ወይም ተከተለኝ፣ ወይም ከፊት ምራ ብላችሁ ማዘዝ ነው። እነዚህን 4-3 ነገሮችን አዛችሁ ስትሄዱ መንፈሱ አይቀርም፣ ሄዶ ይያዛል ጸበል ቦታ ላይ። ጨሌውን ምን በሉ ጣሉ። አሁን ከቤት አውጡና ጣሉ። ስትጥሉ ግን አካሄዳለሁ ሁሌ የምትናገረው። እስኪ ጻፉ። ምን ብዬ ነው የነገርኳችሁ? ጻፉ እስኪ ኮሜንቱ። ጨሌ እንዴት ነው የሚጣለው? ዝም ብላችሁ አወጣችሁ ወንዝ ጣሉት ነው የምለው። ሂደት አለ። የተቆረጠች ቪዲዮ ይዞ መናገር አስፈላጊ አይደለም። ስለ ጨሌ ያስተማርኩት ቪዲዮ ውስጥ በሙሉ ምን እላለሁ? እባካችሁን ጨሌ ስትጥሉ ዝም ብላችሁ ወንዝ አትጣሉ። ወስዳችሁም ቤተክርስቲያን ጓሮ ለቄስ ምናምን አትስጡ። መጀመሪያ ንስሐ ግቡ፣ ተቃወሙት። ካሁን በኋላ የክርስቶስ ነኝ፣ ካሁን በኋላ የድንግል ማርያም የቤተ ክርስቲያን ነኝ፣ ካሁን በኋላ ንስሐ ገብቼ ቅዱስ ቁርባን እቀበላለሁ፣ እግዚአብሔር ሆይ አንተን ነው የማመልከው፣ ዲያብሎስን ክጃለሁ በሉ። መጀመሪያ ጨሌውን ሳጥሉ በፊት ለምን ኃይሉ ምን እንዲደክም። ጨሌውን ከጣላችሁ በኋላ ቃል የምትገቡት መጀመሪያ ከእናንተ ደንግጦ መውጣት አለበት። ከዛስ ጸበል መጠመቅ መጀመር አለባችሁ። ንስሐ አባታችሁ ከሄዳችሁ ቀኑና መጨረስ አለባችሁ። እኔ እንደዚህ ነው ማድረጋቸው። በሳምንት 3 ቤት ቢያንስ በትንሹ ነው የምላችሁ። 3 ቤት ሄጄ ጨሌ ያስጥላለሁ በየሳምንቱ። እናቶች ይጠሩኛል፣ አሬት አባቱ ወረዛ እናስወግድ ይላሉ። እግዚአብሔር ይስጣቸው አባቶቻችን እናቶቻችን፣ እውነት ገብቷቸዋል። በጣም ነው የገባቸው። ለምን ሴጣን መሆኑን ያውቃሉ። ከዛስ ንስሐ ከገቡ በኋላ ጸበል ከተጠመቁ በኋላ ምን አደርጋለሁ? መዝሙር 90 እና መዝሙር 22 ይጸልያል። 55 44 56 መዝሙረ ዳዊት ይጸልያሉ። እንደየቤቱ መንፈስ ባህሪ ነው። አዳልሞት የሚመለክበት ቤት ከሆነ መናፍቅ መንፈስ ስለሆነ የሚኖረው ወይም ተጠራጣሪው ልብን የሚያጠራጥረው መንፈስ ስለሆነ ልክ እንደዛው እንደ ምዕራፍ ሄዳለሁ። ወሰንገላ ከሆነ የሱስ መንፈስ ነው፣ የጫት መንፈስ ነው፣ የጭሳጭስና የመጠጥ የዝሙት መንፈስ ነው ወሰንገላ። ጠቋር ከሆነ ደግሞ ደፋርና በጣም ኃይለኛ ነው፣ ትዕቢተኛ ነው። ካህናት ላይም ዲያቆናት ላይም አንዳንዴ በትዕቢት ይገለጣል። ለምን? በተዋርሶ ስለሚዋረሱት። ጠቋር ያለበት ሰው በጣም ትዕቢተኛና ናርሲሲስት ነው። ራሱን ላይ ነው የሚሰቅለው። ከዛስ ወንድም ከእህት ሩካቤ እንዲፈጽሙ ያደርጋል። በስጋ ዘመድ መካከል ሩካቤ እንዲፈጸም፣ ልጅ እንዲወለድ፣ ዘመዳማቾች እንዲጋቡ የማድረግ ከዛስ አልፎ ተርፎ ደግሞ ልጅ በልጅነቱ ወንድም ይሁን ሴት ድንግልናቸው እንዲያጡ ያደርጋል። ደፋር መንፈስ ነው። በሰፈር በመንደር ውስጥ ኃይለኛ በመሆን የሚታወቅ ሰው፣ ሲናገር ማይፈራ፣ ባለጌም ነገር ይሁን የሚያስቅም ነገር ይሁን የሚያስጠላ፣ ሰዎችን በመግደልም ጨካኝ በመሆንም የሚታወቅ ሰው ከሆነ ጠቋር መንፈስ አለበት ማለት ነው። ማንንም አይሰማም። በቃ ዝም ብሎ የራሱን መንገድ ብቻ የሚከተለው በክፋት ነው። ታዲያ በመልካም ከሆነማ እግዚአብሔር መንፈስ ነው። እና እንደዚህ አይነት መናፍስቶች ናቸው በሰው ልቦና ውስጥ ያሉት። እነዚህን መናፍስቶች ነው እንግዲህ አታምልኳቸው፣ አስወጧቸው ብዬ እያልኩ ያለሁት። ጨሌው በሚወጣበት ሰዓት በሚጣልበት ሰዓት እነዚህ ማህበሮ የሚጣሉት ስላችሁ መቼም ወንዝ ከተጣለ ሰይጣኑ ወንዝ ይጣላል ማለት አይደለም። ጨሌው ወንዝ ይጣልና መንፈሱ ግን ሲኦል ነው የሚጣለው፣ በሚያጠምቀው አባት ምክንያት ማለት ነው። ከዛስ ማንንም አይነካል። ወደ ልጆች አይሻገርም፣ ወደ ቤት ውስጥ አይደበቅም። ቤት ውስጥ 3 ቦታ ይደበቃል። አንደኛ ጨሌው ላይ ይደበቃል። ሁለተኛ ቆሻሻ አተላ ምናምን የቡና ማተላ ይሁን ሌሎችም አመድ ምናምን የሚደፋበት ቦታ ላይ ይቀመጣል። ከዛ ሽንት ቤትና ቆሻሻ ልብሶች ቤት ውስጥ ግማግም ያለበት ቦታ ላይ የመደበቅ ባህሪ ያለው ባህሪው ስለሆነ ማለት ነው። ከየትም ቦታ ተሰብስበው እንዲመጣ ቤቱ ጸበል ይረጫል። የምትወዱትን ታቦት እየተጠራ መልካም መልኩ እየተጸለየ ድርሳንም ከሆነ ድርሳን እየተጸለየ ግቢው ይረጫል። ለምን 40 ዓመት 30 ዓመት ሲመለክ የነበረ ከዛም በላይ 200 ዓመት ይገበርለት የነበረ መንፈስ ስለሆነ ዝም ብሎ አይደለም እንደዚህ የሚጣለው። ይሄ ነው ፕሮሰሱ፣ ሂደቱ። ከዛስ ምን አደርጋለሁ? እነዚህ ሰዎች ነፃ እንዲወጡ በየቀኑ ቤታቸው እንዲጸልዩ፣ ጨሌ ያመልኩበት የነበረበት ቦታ ላይ እንዲሰግዱ አደርጋቸዋለሁ። ለማን? ለእግዚአብሔር፣ ለስቅለቱ
ወደ ክርስቶስ ዞረው ፊታቸውን ወደ ምስራቅ አዙረው ለእግዚአብሔር ብቻ እንዲሰግዱ አደርጋቸዋለሁ። ያ ማለት መንፈሳዊ ብቻ እንዲሆን ማለት ነው። ከዛ ኃይል አይኖረውም፣ ልጆቻቸውን አይነካም። ሂደቱ ይሄ ነው። ከዛ ጨሌው ይቃጠላል። እኔ በየቤቱ የሚገርመኝ ነገር ልንገርህ። ልክ ጨሌውን ማቃጠል ሲጀምር ወይኔ ንብረቴ፣ ወይኔ ሴትዮዋ እኮ ደህና ነበሩ መጀመሪያ ላይ፣ ወይ ሰውየው። በተለይ ወንዶች ላይ ግራኝ ነው የሚኖረው። ጨሌ ሳቃጠል ግራኝ ነው ብድግ የሚል በጣም የሚገርመኝ። ሴቶች ላይ ደግሞ እናቶች ላይ ደግሞ አዳልዬ ጠቋር እንትናም ደግሞ ወሰንገላ ይላል። ብዙ ጊዜ ጨሌ ላይ አቴቴ ጨሌና ያው መቤት የሚሏት ማለት ነው አዳል ሞቴን የሚኖረው ጨሌ ካለ ወይኔ ንብረቴ ይላል። ወይኔ አመለጠችኝ ይላል። ጨሌው አይደለም ንብረቱ፣ ሴትዮዋ ነች። ተቃውሞው አውግዛው ስለሆነ የምታቃጥለው ይናደዳል። አመለጠችኝ፣ ወይኔ ተንከባክቤ አሳድጌ አብረን ኖረን በቃ ሸኝኝ፣ በቃ አልፈልግም ይላል። ላልቅስ ይላል ደግሞ አንዳንዴ። ላልቅስ እስቲ ሚስቴን ልለያት አሳድጊያት፣ ልጄን ሊለያት ይላል። አንዳንዱ ደግሞ አሳድጎ ከሆነ እንደ ባል ከሆነ ሴትዮዋ ላይ ተቀምጦ ባሏን እየደበደበ ሰውየው ላይ ተቀምጦ ሚስቱን እየደበደበ የኖረ መንፈስ ከሆነ ደግሞ በቃ ካሁን በኋላ ተፋተናል ልሂድ በቃ ብሎ አልቅሶ ጸበል ቦታ ላይ ይሸኛል ማለት ነው። ታሰሩ ይባላል። እኔ ጨሌው ሲቃጠል በጆግ ጸበል ይዤ ነው ቆም። ለምን እሳት ውስጥ ሊከታቸው ሁሉ የሚያንደረድራቸው አሉ። እኔ በእሳቱ በዛ በኩል ሆናለሁ፣ እነሱ በዚህ በኩል ሆነው ልክ ስለኩሰው ብሎ ይነሳሉ ዛሩ። ወዲያውኑ የኡራኤል ጸበልና የቅዱስ ሩፋኤል ጸበል ልምረጨው። ለምን የኡራኤል ጸበል ልምረጨው? ለምንድን ነው? የእውቀት መልአክ ስለሆነ ቅዱስ ኡራኤል አይምሮ ላይ ተቀምጦ ስለሆነ አይምሯቸው የሚቀይረው ወዲያውኑ ጸበል ልረጫለሁ። ሩፋኤል ደግሞ የፈውስ መልአክ ነው። ፈዋሴ ዱያን ስለሆነ ሩፋ ማለት በራሱ ፈውስ ማለት ነው፣ ድነት መድኃኒት ማለት ነው። ስለዚህ ሁለቱን አንዴ ጸበል ተረጭባቸው ዝር ይላሉ ወደኋላ። ታስር ያለው በማን ስም? በኢየሱስ ክርስቶስ ስም ራሱ ነው የሚመሰክረው። ከዛስ በኋላ ይሸኛል። ይሄ ነው ፕሮሰሱ። አዛል ጸበል ቦታ ላይ ብዬ ሳስተምር ሰምታ የተቆራረጠ ቪዲዮ ነው ያገኘችው ቲክቶክ ላይ። ከዛ እንደዛው ጸልያ 3 ቀን ሙሉ ነው ታዲያ ጸልየችው። 3 ቀን እየተመላለሰች ሳይሆን 3 ቀን ሙሉ ቤት ውስጥ ሆና ጸልያ፣ በሶስተኛው ቀን ላይ ጠዋት ተነስታ ሄደች ከጓደኛው ጋር። ሲሄዱ ከበር ላይ መጮህ ጀመረ። ልጁ ወረወረው መሬት ላይ ወደ ፍርጥ ብሎ ወደቀ ልጁ። ወይኔ 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 ተያዝኩ ብላ በወንድ ድምፅ ነው የምትጮኸው። ያው ድምጿ ሴት ቢሆንም በወንድ አክሰንት ንግግር ነው የሚናገረው። ተያዝኩኝ፣ ወይኔ ወይኔ፣ ሸወደችኝ፣ በላችኝ፣ ተያዝኩኝ፣ ለቤት ሲደበቅ ቆይቼ ይላል። እና ጓደኛዋ ደንግጣ ልጁን ከመሬት ከወደቀበት አንስታ እዚህ ጋር ልጁ እሪ ብሎ ያለቅሳል። አይዞ ብላ ተባብለዋለች። እዚህ ጋር ሞባይል ይዛ ትቀርጻታለች። ሪከርድ እያደረገቻት ነው። ምክንያቱም በጣም ከባድ ነገር ነው የገጠማት። ከዛ ያዙልኝ፣ በእናታችሁ ገብታችሁ አስጠምቁልኝ፣ አንቺ ራስሽ ይዘሻት ግቢ፣ ስልኩን ተይና ይሏታል። እሺ ልጁ ማን ያዝልኝ? እሺ እንደዛ ከሆነ በቃ ችግር የለውም ልጁን አንቺ ራስሽ ያዥውና እኛ ገብተን እናስጠምቃለን ብለው ሁለት ሴቶች እጇን ግራና ቀኝ ይዘዋት እንዴት ይቻሏት? ትልልቆቹ ናቸው እኮ እንዴት አድርገው ይቻሏት? እና ወንዶች ዲያቆናት ተጠሩ፣ ጥፍር አድርገው ይዘዋት ገቡ። ከዛ ድምጿን ነው ሪከርዱን አላቆመችውም፣ ድምጿን ግን ይሰማል። ወይኔ ተያዝኩኝ፣ ወይኔ ማን አንተ ይላሉ ካህኑ። እኔ ባለቤቷ ነኝ፣ ከባለቤቷ ነው የመጣው። ምንድን ነህ? መስተፋቅር ነኝ። እንዴ እንዴት አብራችሁ የምትኖሩት? አዎ። በመስተፋቅር ያገባት አይደለም። እና አሁን ነው በመስተፋቅር የታረቅኳት ብላት አልታረቅ ስትለኝ ጊዜ ያለኝ አማራጭ መስተፋቅር አሰርቼ አምጥቼ ማስነካት ነበረ። ስለዚህ በቃ እኛ የገባነው ሂዱና አሁን ወደ ቤት እንድትገባ አድርጉልኝ፣ ከዚህ ጥምቀት ጊዜ ጀምሮ ቤቴ እንድትል አድርጉልኝ ተብለን ነው። በጣም የገረማቸው ያለው አማራጭ ይሄ ብቻ ነበረ በወቅቱ። ምክንያቱም ዓለማዊ ሰው ነው።